ሰላም ሰላም የጎሃርት ቤተሰቦች መቼም ይህን ቻናል ከከፈትኩ ወዲህ ስለ ስነ ጥበብ ያለኝን ፍቅር በትንሹም ቢሆን ተረድታችኋል ብዬ አምናለሁ። ጥበብ ስንል ታዲያ ተጠበብኩ ያለ ሁላ ተጠቦ ጥበብን ፈጠረ ማለት አይደለም። ዓለማችን ከሊዮናርዶ ዳቪንቺ ምትሃታዊ የጥበብ ውጤቶች ወደዚህ ወይም ደግሞ ወደዚህ ተሻግራለች። አሁን ይሄ ምን እንደሆነ አልገባኝም። የሰራው የሀገሬ ሰው ሆኖ ቢሆን ኖሮ የጭቃ ቤት መርገ የተረፈው አፈር ነው ብዬ ልጠይቀው እችላለሁ። ግን ወዴት እየሄድን ነው ሰዎች? አሁን ይህን ስራ የሰራው ሳሊ ቆይ ግን ምንም እኮ ስራ የለውም ካንቫሱ ላይ። ስለዚህ ክሬዲቱን የምሰጠው ጣውላውን ከሸራው ጋር አብሮ ለወጠረው ሰው ነው። እና ይሄ ባዶ ካንቫስ ኤግዚቢሽን ተደርጎለት ሰው የመጣ እየተመለከተው ነው። አሁን ይሄ ቆሞ የሚመሰጠው ሰው መቼም የኑሮ ውድነት ካልሆነ እንዲህ በትካዜ ያስኬደው የቀለም ስብጥር አይታየኝም ወይ ዘንድሮ ብሏል በደህና ሰዓት ኤፍሬም ታምሩ። ደግነቱ ግን ዘመኑ ስም ኖሯቸው የጨለሉ አርቲስቶች የተወዛገበ ነገር በጥበብ ስም የሚያሳዩን ጊዜ ላይ ብንደርስም አንዳንድ ግን አማቸር ተብለው በማህበራዊ ሚዲያ ገጻቸው ላይ የሚያጋሯቸው የጥበብ ስራዎች ማራኪ ሆነው ታዝቤያለሁ። ይሄውን የሀገራችን ልጅ ነው የሚሰራቸውን ስዕሎች ገልብጦ ነው የሚጀምረው። እስቲ ስራውን ይመልከቱ። ግሩም ነው። ሊዮናርዶን ወይም ፒካሶን አምጥታችሁ እስቲ አሁን ከነዚህ ስራዎች የቱ ይበልጣል ብትሏቸው አንደኛው በባልዲ ውስጥ የአሸዋ ክምር ወደ ላይ ቁልል ደርድሮ በቁመታቸው ሲወድቁ የሚያሳይ የስካልፕቸር ጥበብ ወይስ ጨርቅን እየተኮሰ ድንቅ የሰው መልክ የሚፈበርክ ጥበብ? ጥያቄውን በማንሳቴ ራሱ ሊዮናርዶም ሆነ ፒካሶ ሊናደዱብኝ ይችላሉ። በነገራችን ይሄን የባልዲ በአሸዋ ጥበብ ብሎ ያመጣው ሰውዬ ሮማን ሳይነር ይባላል። ዘመናዊ ጥበብ ወይም ሞደርን አርት ብሎ ብዙ ጉድ ነው እያሳየን ያለው። ይሄኛው ስራው ለምሳሌ አንድን ጀልባ በገመድ ወጥሮ ካስያዘ በኋላ ገመዱን በሻማ እሳት ለኩሶ ከግድግዳ ጋር የሚያጋጭበትን ቅጽበት ጥበብ ነው እያለን ነው። ድምፁ በተአምር ወይ ጃዝ ወይ ሂፕ-ሆፕ ወይ ራፕ ወይ አንዳቸውን አይነት ቅላጼ ካልፈጠረ በስተቀር በግሌ ለጆሮ የሚቾት ከመንፈግ ውጪ ጥበብ አልለውም። ይህንኑ ጥበብ ያለውን ነገር ደግሞ በሀገራችን ብንደግመው ንብረት በማውደም ወደ ወህኒ ቤት ሊከተን እንደሚችል ልብ ይሏል። እና ውድ የጥበብ ማህበረሰብ ከቤቶ በስተቀር በውጭ እንዳይሞክሩት ብዬ አሳስባለሁ። አረ ይሄም ሊከሰት ይችላል። እስቲ ይሄንንም ጥበብ ተመልከቱት። ይሄን ጥበብ ነው የምትሉኝ ወገኖች ይሄ ምን እንደሆነ ብታስረዱኝ ደስ ይለኛል። እሱ ግን ይሄው ስራዬ እንዲህ ነው ብሎ ያስረዳናል። አሁን ደግሞ ከዚህ ሰው አናት ላይ ወርጄ ወደ ሌላኛው ልውጣ። ሙዝን ስታስቡ በአእምሯችሁ ምን ይመጣል? ይህን ከባድ ጥያቄ መቼም በግሌ ከመመለሴ በፊት አንዷ ከዓመታት በፊት ሙዝ ግድግዳ ላይ በፕላስተር ለጥፋ በሺዎች የሚቆጠሩ ብሮችን በላችበት። ይህ እብደት አለቀ ብዬ ሳልጨርስ ይህንኑ ታሪክ አንዱ ደግሞት በቀበጠ ባለሀብት መገዛቱን ስመለከት በቤታቸው አድፍጠው ስንት ድንቅ ስራዎችን እየሰሩ ለላባቸው ዋጋ ላልተሰጣቸው ስንት አርቲስቶች አሰብኩ፣ አዘንኩም። ያሳዝናል በእውነቱ። ይሄ ሙዝ ጥበብ የሚሆነው ሙዙ ወይ በጦጣ ወይ በዝንጀሮ ቢለጠፍ ነው። ጦጣው የለጠፈውን ሙዝ አርት ነው ብላችሁ ብትገዙ ያምርባቸዋል። ምክንያቱም ያው እንስሳ አይደልና ይሄም የተለየ ድርጊት ስለሚሆንብን አርት ነው። አቤት መመሰጥ ወይ ጉድ! አሁን ይህን የሙዝ ጉድ ከዚች ድንቅ አርቲስት ጋር አነጻጽሩ። እቺ ልጅ በግድግዳዋ ላይ የቻይናን ግንብ እየሰራች በአስደናቂ መልኩ እየተጠበበችበት ነው። ጥበብ ይሄ ነው ጎበስ።
ይሄኛውን ጥበብ እስቲ ተመልከቱት። ኤክስፕሬሽኒዝም ነው። አንደኛው በታዋቂው የፍሬንች ካናዲያን ሳሊ ጃን ፖል፣ አንደኛው ደግሞ በዝንጀሮ ነው የተሰራው። ያው ኤክስፕሬሽኒዝም የአርቲስቱ እይታና የሐሳብ ነፃነትን ስለሚያሳይ እዚህ ጋር ምንም ልከራከር አልችልም። እንደተመለከትኩት መረጃ ከሆነ ግን በዝንጀሮ የተሳለው ስዕል በ1950ዎቹ ሲሆን ጃን ፖል ግን በ1960 ነው የሰራው። ምን አስባ ነው ልትሉኝ ሊሆን ይችላል። በእርግጥ ምንም አላሰብኩም። ሰው ከዝንጀሮ ኮረጀ ሳይሆን አግራሞቴ፣ ዝንጀሮ ምን አስቦ ነው አሁን ይሄን ስራ የሰራው? በወቅቱ የዝንጀሮ አብዮት ነበር? ምን አይነት ሐሳብ ሊገልጽ ፈልጎ ነው የሚለው ጥያቄ ነው ወሳኝ። በአንድ ዞን የተሰራን ስራ ደግሞ ይመልከቱ። ይሄኛውን በሚሊዮኖች የተሸጠን ስራ ደግሞ ይመልከቱ። ይህ ስራ እንዴት ይሄን ያለ የሚለው መልሱ ከሰማያዊ ውስጥ የተገኘ አዲስ የሰማያዊ ዘር ስለሆነ ተብሏል። ይሄን የቀለም ዘር ግን አንዱ የክልላችን አርማ ላይ ሳላየው አልቀርም። ይሄ ደግሞ የ2.2 ሚሊዮን ዶላር ስራ ነው። ይገባዋል ወይም አይገባውም የሚለው ራሱን የቻለ ጥያቄ ነው። በዘመናዊ አርት ስም ዓለም በምን አይነት መንገድ እየሄደች ነው? ዘመናዊ አርት ትልቅ ታለንት ያላቸው ያልወጡ ስሞችን እየዋጠስ ነው? ጥበብ እየጠፋች ነው? ለነዚህ ሁላ ጥያቄዎች መልስ ለእናንተ ሰጥቻለሁ።